የቂያማ ቀን መቅረቡን ከሚያመላክቱ ምልክቶች ትንንሽ ዓላመት الساعه الصغرى የሚባሉ አሉ ኩብራል ትንንሽ ምልክቶች አሉ ትልልቅ ምልክቶች አሉ የቂያማ መድረስ ምልክቶች ማለት ነው ትልልቅ ምልክቶች የሚባሉት ነደጃል መምጣት ዒሳ መመለስ መህዲ መምጣት የመሳሰሉት ነገሮች ናቸው ትንንሽ ምልክቶች ደግሞ ውሸት ማብዛት ህብረተሰቡ ውስጥ ውሸት ከበዛ የቂያማ መድረስ ምልክት ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም ዑለማዎች ከዚህ ተነስተው ምን ይላሉ ውሸት በጣም ተንሰራፋ ማለት አሉ ሐቅ ነው ሲድቅ ነው ሰማይና ምድር የቆመው ሐቅ ላይ ነው ውሸት ተንሰራፋ ማለት ሰማይና ምድር የቆመበት ነገር ጠፋ ማለት ነው አይደል ስለዚህ ቂያማ መቆሙ አይቀርም ማለት ውሸት ከበዛ ቂያማ የሚመጣው ለዛ ነው ምክንያቱም አንድ ማህበረሰብ ውስጥ እውነት ካልተንሰራፋ በስተቀር ውሸት ብቻ ካለ ያ ማህበረሰብ ሐያት የለውም خلاص መይት ለዛ ነው ይላል ዑለማዎች ከዚህ ተነስተው ከነኛ ሐዲሶች ተነስተው ምን ይላሉ ان الذي يستديم على الكذب فقد اتى بكبيرة من الكبائر ውሸትን የሚያዘወትር ሰው ከከባኢር ወንጀሎች ውስጥ አንዱን እንደሰራ ይቆጠራል ይላሉ ከባኢር ወንጀሎች 7 ናቸው አይደለም እንዴ በአላህ ማጋራት ሰውን መግደል የመሳሰሉ ትልልቅ ወንጀሎች ማለት ነው ከነኚህ ትልልቅ ወንጀሎች ተርታ ዚና ጋር የሚመደብ ጉዳይ ነው ማለት ነው ውሸትን የሚያዘወትር ሰው فقد اتى كبيرة من الكبائر ከታላላቅ ወንጀሎች ውስጥ ከከባኢር ወንጀሎች አንዱን እንደሰራ ይቆጠራል ለምንድነው ይሄንን የሚሉበት ምክንያት ዑለማዎቹ አንድ ሰው ውሸትን የሚያበዛ ከሆነ ከባኢር ወንጀል ላይ መውደቁ አይቀርም ውሸትን በተደጋጋሚ የሚዋሽ ሰው ቀጥታ ወደ ትልልቅ ወንጀሎች እየመራው ነው የሚሄደው ከትንንሽ ውሸቶች እያደጉ ወደ ትልልቅ ወንጀሎች ነው የሚያልፉት ማለት ነው የቂያማ ቀን የውሸት አተሩ ምን እንደሆነ አላህ Subhanahu Wa Ta'ala በቁርአን ላይ ምን ይገልጻል ውሸታም ሰዎች እንዴት ናቸው ቂያማ ላይ ويوم القيامة ترى الذين كذبوا على الله وجوههم مسودة أليس في جهنم مثوى للمتكبرين የቂያማን በአላህ ላይ የሚዋሹ ሰዎችን ታያቸዋለህ አለ አላህ وجوه مسودة ፊታቸው ከስሎ ጠቁሮ ታዋለህ የቂያማ ቀን ውሸታሞች የሚለዩበት ያ ነው أليس في جهنم مثوى للمتكبرين إلى الله سبحانه وتعالى جهنم የሙተከቢሮች መኖሪያ አይደለችም እንዴ መመለሻ ማረፊያ አይደለችም እንዴ جهنم የቂያማ ቀን ምልክታቸው አተራቸው وجوههم مسودة الله ፊታቸው ነጭ ከሚሆኑ ሰዎች አላህ ያድርግልን اللهم بيض وجوهنا يوم تبيض الوجوه الله سبحانه وتعالى የቂያማ ቀን እውነተኞችን በሚመለከት ምን ይላል وهذا ይህ የቂያማ ቀን ይላል አላህ وهذا يوم ينفع الصادقين صدقهم እውነተኞች እውነታቸው የሚጠቅማቸው ቀን ዛሬ ነው ይላል አላህ ዛሬ የእውነተኞች እውነት የሚጠቅምበት ቀን ነው በጣም የሚገርመው ነገር በአላህ ላይ ይዋሹ የነበሩ ሰዎች ቂያማም ላይ አላህ ፊት ይዋሻሉ ይላል ቁርአን ሱብሃንአላህ አላህም ፊት ቀርበው ይዋሻሉ ثم لم تكن فتنتهم إلا أن قالوا والله ربنا ما كنا مشركين انظر كيف كذبوا على أنفسهم وضل عنهم ما كانوا يفترون ثم لم تكن فتنتهم إلا أن قالوا والله ربنا ما كنا مشركين ጌታችን በአንተ እንምላለን አሉ ሙሽሪኮች አልነበርንም አላህ ፊትም ቀርበው ውሸትን አልተውም ሱብሃንአላህ እዚህ ምድር ላይ የለመዱትም ውሸት እዛም አላህ ፊት ቆመው ያንኑ ውሸት ያንጸባርቃሉ ይላል
انظر الى الله سبحانه وتعالى انظر كيف كذبوا على انفسهم وضل عنهم ما كانوا يفترون ይቀጥፉት የነበረው ነገር እንዴት እንደጠፋባቸውና በነፍሳቸው ላይ እንዴት እንደዋሹ ተመልከት ይላል አላህ Subhanahu Wa Ta'ala ቂያማም ላይ የአይነት ነገር ያንጸባርቃል የውሸት አስባቦች ስንት ናቸው ምንድናቸው ውሸት ሰበቦቹ ምንድናቸው አንድ ሰው ሊዋሽ የሚያስችለው ምክንያቶች ምንድናቸው እንግዲህ የእውነትን ምን ያክል ቦታ አይተናል ውሸትን ደግሞ አደጋውን አይተናል طيب አንድ ሰው እንዲዋሽ የሚያደርገው ነገር ምንድነው የመጀመሪያውና ሁላችን የምናቀው ዋናው ምክንያት ምንድነው ችግር ውስጥ እንገባና ከዛ ችግር ለመውጣት ስንል እንዋሻለን ነው አይደለም እንዴ للخروج من المأزق አንድ የሆነ መቀመቅ ውስጥ አደጋ ውስጥ ወድቅና ከዛ አደጋ ለመውጣት ስንል ዋሽተን ለመውጣት እንሞክራለን أثر لا علماء من يلالو تروا الصدق وإن رأيتك الحلكة فيه فإن فيه النجاة وإن رأيت الهلكة فيه فإن فيه النجاة أونة بتشا لمن ناقر أونة بتشا لما فتسم موكر عادقا انقوا بالتايه بزا أونة وست نجا موطات متشلو بزا أونة وست نويلال تقبابا عادقا لي مسلي جلال يا أونة من ناقر የሚያመጣ አብህ ችግር ያለ ይመስላል ግን ችግሩንም ተቀብለህ መወጣትህ ነው ነጃትህ እንጂ ዋሽተህ ያንን ነገር ማምለጥ አይደለም ተግባባናል በጣም አደጋ ነው የሚሆነው የበለጠ ሌላ ችግር ውስጥ ልትወድቅ ትችላለህ አብዱል ቃድር ጂላን ረህመቱላሂ ዐለይሂ ከእስላም ዑለማዎች ትልልቅ ዑለማዎች ውስጥ ነው የሚመደቡት በልጅነታቸው ዒልም ለመቅራት ወጡ ይላል እናታቸው 40 ዲናር ሰጠቻቸውና በልችን ያዝ ግን አንድ ነገር ልምከርህ አንድም ጊዜ እንዳትዋሽ ውሸት የሚባል ነገር እንዳትናገር እውነት ብቻ ተናገር ብላ እናትየዋ ቃል አስገብታ ላከቻቸው ልጅ ይያሉ ማለት መንገድ ላይ ሽፍታ አገኛቸውና ስንት ሳንቲም ይዛሃል አላቸው 40 ዲናር አሉ ይቀልዳል ነይድ ዝም ብላላቸውና እንዴት እውነቱን ይናገራል 40 ዲናር ብሎ ነው አሳለፋቸው ሌላ ሽፍታ ያዛቸውና ስንት ሳንቲም ይዛሃል ስንት ይዛሃል አላቸው 40 ዲናር አሉት እንዴት እውነት ልትናገር ቻልክ አላቸው እናቴ ከኔ ጋር አህድ አለኝ እናቴ ጋር አሉት ልጅ ይያሉ አላ አክذب ምንም ነገር እንዳልወሽ ቃል ገብቻለሁ ለእናቴ ለዛ ነው ሐቁንም ነግራሉ ከዛ ለሽፍቶች አለቃ ወሰደና አገናኛ ይሄ በጣም የሚገርም ነው ስንት ዲናር ስንት ዲናር 40 ዲናር አለኝ ብሎ ለሽፍቶቹ አለቃ ይነግረዋል ለምን ደግሞ ይጠዋል ሽፍቶቹ አለቃ አብዱል ቃድር ጂላኒን ይጠይቃቸዋል አይኔ አላህ እኔ ለእናቴ ቃል ገብቻለሁ ምንም ነገር ላልዋሽ ቃል አስገብታኛለች ለዛ ነው እውነቴን የነገርኩ ሲሉት ያ የሽፍቶች አለቃ በጣም አለቀሰ ይላሉ ሱብሃንአላህ አንተ እናትህ ጋር ያለህን ሐቅ ጠብቀሃል እኔ ግን አላህ ጋር ያለኝን አማና አፍርሼ ስንት ጊዜ ነው በውሸት የምኖረው ብሎ ተውባ አደረገ እንዳለ ሽፍቶቹ በሙሉ ይዟቸው ተውባ አስደረጋቸው ሱብሃንአላህ ሲድቅ ማንንም ሰው ነጃ ያወጣል ምናልባት ውጤቱን በቅርብ ላናየው እንጂ ይሆናል እኛ ብዙ ጊዜ አጫጭር ነገሮችን ብቻ እናያለን አኺራም እኮ ረዝሞብን አይደለም ዱንያ የምታታልለት አጫጭር ነገር እኮ ነው አንዳንዱ ሰው ታክሲ የአንድ ብር ታክሲ መንገድም ለመሄድ አንድ ፌርማታ ለመሄድ በወንበር ይጣላል አይደለም እንዴ አሁን ሊወርድ ለምን ይጣላል ቆሞ ሳይሄድም እንዴ አጭር እኮ ነች ሰዓቷ ዱንያንም እኮ እንደዛ ማሰብ እንችላለን አይደለም እንዴ አጭር ነች ከአኺራ አንፃር ሲታይ ሲድቅ ስንናገር እዛው ውጤቱን እንፈልጋለን ላ ውጤቱን ላይሆን ይችላል ውጤቱ መጥፎ ሊሆን ይችላል እኛን ሊያጠቁን ይችላሉ እኛን የሚጎዳ ነገር ሊሆን ይችላል ግን አላህ ዘንድ ደረጃችን ይጨምራል የዛን ነገር ውጤትም ኢንሻአላህ ዱንያም ላይ እናየዋለን ዱንያ ላይ ባናየው እንኳን አኺራ ላይ ደግሞ ምንዳችን ከፍ ያለ ይሆናል ማለት ነው لو وضع الصدق على جرح لبرئ الى العلماء لو وضع الصدق عند ሰው ቁስል አለው እዚህ ቁስሉ ላይ አሉ
እውነት መጥቶ ቢቀመጥበት ቁስሉ ይድናል አሉ እውነትን ሲገልጹት እውነት ችግር ውስጥ ሆነን እምንዋሽ ከሆነ ሌላ ችግር እየጨመርን እንጂ ከችግር መውጫ መፍትሄ ያገኘን አይደለም ጊዜያዊ ሊሆን ይችላል ያ መፍትሄ ግን ያ ነገር ይዞብን የሚመጣውን ደግሞ አናቅም ማለት سيدنا عمر بن الخطاب رضي الله عنه كذي قال بالتيازة من يلالو لأن يضعني الصدق وقلما يضع أحب إلي من أن يرفعني الكذب وقلما يرفع إلى صدق بيت لين الشالات لنقروا صدق أيت لمالو وقلما يضع أيت لين صدق وشيت كف كم يادرقين لنقروا وشيت كف يادرق مالو دقوا بتلا يمثلنا صدق بمناقرين الودك نو سلزي الواش بلو لي أسبي شلال عن مثل لا الودك وشيت بمناقروا يتنسى لي مسلوي شلال قنا التنسى مالت عمر يعني النمياس كمتوت عمر بن عبد العزيز ولا تشن من ناقاتشو تلك خليفة نبر يا عمر بن الخطاب زرناتشو يا لج ناتشو يا عمر بن الخطاب በጣም عادل ታማኝ ከነበሩ ኹለፋዎች ውስጥ አምስተኛው ኸሊፈቱ ራሺድ ተብለው ነው የሚቆጠሩት በዑለማዎች አቡበክር ዑመር ዑስማን አሊ ይሉና ዑለማዎች እዚህ መሃል ያሉትን ይዘሉና ዑመር ብን አብዱል አዚዝ ይላሉ الخليفة الراشد الخامس አምስተኛው ኸሊፈቱ ራሺድ ይባላል ዑመር ብን አብዱል አዚዝ ምንድነው የሚሉት والله بالله ملالو ما كذبة منذ علمت نفسك وكو جمرو عنديتن مشيت واشيتش علاقم يلال عمر بن عبد العزيز يا الله عنديتن مشيت واشيتش علاقم إن الكذيب يشين بأهله وشت የሚዋሸውን ሰው በጣም እንዲጠላና ሰው እንዲጸየፈው ያደርገዋል ያቺ የተደበቀች እኮ ውሸት ተደብቃ አትቀርም እውነትም ተደብቃ አትቀርም አይደለም እንዴ አንድ ቀን የወጣ ቀን ያ ሰው ያፍራል አያፍር እዚህ ዱንያ ላይ ባይጋለጥ አኺራ ላይ አይጋለጥም አኺራ ላይ መጋለጥ አይቀርም ጁነይድ ረህመቱላሂ ዐለይሂ ምን ይላሉ ሐቂቀቱ الصدق قالوا እውነተኛ እውነት ማለት የصدق ሐቂቃው አሉ أن تصدق في وضع لا ينجيك فيه إلا الكذب ዝም ብሎ በማንኛውም ጊዜ እንኳን እውነት መናገር ቀላል ነው አሉ ጁነይድ ረህመቱላሂ ዐለይሂ እውነት መናገር ማለት ውሸት እንጂ ሌላ ነገር ነጃ የማይወጣ ቦታ ላይ እውነት መናገር ነው ካልዋሽህ በስተቀር ነጃ ማትወጣበት ሁኔታ ላይ ሆነ ያኔ እውነት መናገር ነው صدق ማለት ያ ነው ይላል በማንኛውም ጊዜ እውነት መናገር ቀላል ሊሆን ይችላል ግን መእዘቅ ውስጥ ችግር ውስጥ በመንገባበት ጊዜ ያ ችግር ላይ ሆነን እውነት መናገር ያ ነው ከኛ የሚጠበቀው በነብዩ አለይሂ ሰላቱ ወሰለም ጊዜ አንድ ሰሃባ ጋር የተፈጠረ አንድ ክስተት አለ እጅግ አስተማሪ የሆነ ታሪክ ነው ሰዎች ችግርም ላይ ሆነው እውነትን እንዴት መናገር እንዳለባቸው ስለሚያስተምር የተቡክ ዘመቻ ጊዜ ከነብዩ አለይሂ ሰላቱ ወሰለም ጋር አብረው የዘመቱት ሰሃቦች ቁጥር 3000 ያክል ነበሩ 3000 ያክል ሰሃቦች አብረው ዘምተዋል ወደ ተቡክ የተቡክ ዘመቻው ራሱ የተካሄደበት ወቅት እጅግ ሐሩር የፀሐይ ሙቀቱ ከፍተኛ የሆነበት ጊዜ እርቀቱ ደግሞ ወደ 1000 ኪሎ ሜትር እርቀት ላይ ነው ያለው ተቡክ ከመዲና ተቡክ 1000 ኪሎ ሜትር እርቀት ላይ ነው ይህንን እንግዲህ ግመል ያለው በግመል ፈረስ ያለው በፈረስ የሌለው በእግሩ 1000 ኪሎ ሜትር መጓዝ አለበት ነብዩ አለይሂ ሰላቱ ወሰለም በሌሎች ዘመቻዎቻቸው የሚዘምቱበትን ቦታ በትክክል አይናገሩም ረሱላህ ሰለላሁ ዐለይሂ ወሰለም ኢንፎርሜሽን ጠላት ጋር እንዳይደርስ በማሰብ በሚስጥር ነው የሚዘምቱት የተቡክ ዘመቻ ጊዜ ግን
ተናግረዋል የት እንደሚሄዱ በትክክል ተናግረዋል ይታወቃል የት እንደሚሄዱ ስለዚህ ጉዞው ከባድ መሆኑን ያወቁ ሙናፊቆች ዑዝር እየጠየቁ ቀሩ ብዙ ሰዎች ቀሩ ዘመቻው ጋር ሳይሄዱ ማለት ነው طبعا ዑዝር የጠየቁት በኋላ ነው መጀመሪያ ቀሩ ሁሉም ሰዎች ማለት ነው ሙናፊቆቹ በሙሉ ሶስት ሰሃቦች እውነተኛ ሰሃቦች ነበሩ አልሄዱም ጦርነቱ ጋር የቀሩበት ምክንያት የላቸውም በራሳቸው ፐርሰናል ምክንያት በራሳቸው ድክመት ቀሩ ያን እውነታቸውን እንዴት ተጋፈጡ የሚለውን ነው የሚያሳየው ይህ ሰሃቢ ከዕብ ኢብኑ ማሊክ ይባላል ረዲየላሁ ዐንሁ ከዕብ ኢብኑ ማሊክ አልአንሳሪ የአንሳር የሆነ ከዕብ ኢብኑ ማሊክ ነው ከዕብ ኢብኑ ማሊክ ሁሉንም አይነት ዝግጅት አጠናቋል ፈረስ ገዝቷል አቅም አለው ገንዘብ አለው ስንቅ መያዝ ይችላል ሁሉንም ነገር ማሟላት ይችላል ከዕብ ኢብኑ ማሊክ ነገ ዛሬ ዘጋጅና ወጣለሁ ሲል የረሱል አለይሂ ሰላቱ ወሰለም ሰራዊት ተንቀሳቀሰ ከመዲና ወደ ተቡክ በቃ ነገ ደርስባቸዋለሁ ሲል ከነገ ወዲያ ደርስባቸዋለሁ ሲል እየራቁት ሄዱና መጨረሻ ተስፋ ቆርጦ ቀረ ከዕብ ኢብኑ ማሊክ ከዘመቻው ሳይሄድ ቀረ መዲና መንገድ ላይ በመዘዋወርበት ጊዜ መዲና ከተማ ላይ የማያቸው ሴቶች ህፃናትና ሙናፊቅነታቸው የታወቁ ሰዎችን ብቻ ነው አለ ሁሉም ሰሃባ ሄዷል የቀረው ማን ነው ሙናፊቆች ናቸው የቀሩት ወይም ደግሞ ደካሞች እግራቸው መንቀሳቀስ የማይችሉ የመሳሰሉ ሰዎች ዑዝር ያለባቸው ሰዎች ብቻ ነው የቀሩት ተቡክ ዘመቻ ተገባዶ እዛው ዘመቻው ላይ በጣም የሚገርም ክስተት አለ እዛው ዘመቻው ላይ ረሱል አለይሂ ሰላቱ ወሰለም እያንዳንዱን ሰሃባ ማን እንደቀረፉ ያውቃሉ ረሱል ሰለላሁ ዐለይሂ ወሰለም ከ3000 ሰሃባ ውስጥ ከዕብ ኢብኑ ማሊክን አስታውሰው ጠየቁ ረሱል ሰለላሁ ዐለይሂ ወሰለም ምን ነው ከዕብ ኢብኑ ማሊክ የት ሄዳሉ ከ3000 ሰራዊት ውስጥ ከዕብ ኢብኑ ማሊክን አስታውሰው ነው የጠየቁት ረሱል ሰለላሁ ዐለይሂ ወሰለም እሱማ ምን አላንዶ በቃ ያትክልት ቦታው ፈረሱ ምኑ እሱ አታልሎት ነው የቀረ አለ ሙዓዝ ኢብኑ ጀበል ምን አለ ላ ያ ረሱላህ እኛ የምናቀው እሱን በጥሩ ሰውነቱ ነው እንደዚህ አትበላለ ለወንድሙ ተከላከለለት እዚህ ሆኖ ማለት በመጨረሻ ዘመቻው ተገባዶ ረሱል ሰለላሁ ዐለይሂ ወሰለምና ሰሃቦቹ በሚመለሱበት ጊዜ ከዕብ ኢብኑ ማሊክ ፍርሃቴና ጭንቀቴ ጨመራል ምን ይዋጠኛው ረሱል ሰለላሁ ዐለይሂ ወሰለም ሲመጡ ምንድነው ምላቸው ስለዚህ ውሸት ማፈላለኩ ጀመርኳል እንግዲህ አያችኋል ሰሃቢ ነው ومع ذلك አለይ ሰውነን ደግሞ እንደ ሰው ደግሞ ያ ነገር ሊኖር ይችላል አይደል እንዴ አተሐረ الكذب እስኪ ምን ብላቸው የበለጠ ላሳምናቸው ይችላልው ብዬ ውሸት ማሰብ ጀመርኩ ይላል በሌላ አነጋገር ቤተሰቦቹንም ሁሉ ሰብስቦ እስኪ ውሸት ምን ብላቸው የበለጠ ላሳምናቸው ይችላልው ውሸት አዋጡ ማለት ነው እንዲህ እስከማለት ድረስ ደረስኩ በጣም ጨነቀኛል ረሱል አለይሂ ሰላቱ ወሰለም እንዲከፉብኝ አልፈለኩም ስለዚህ ማምለጫ ውሸት ማሰብ ጀመርኩ فلما عاد رسول الله صلى الله عليه وسلم ሲመለሱ ረሱል ሰለላሁ ዐለይሂ ወሰለም ውሸቴ ሁሉ ጠፋብኛል በቃ እውነቴን መናገር አለብኝ ብዬ ወሰንኳል እንዴት ዋሻቸዋለሁ ረሱል ሰለላሁ ዐለይሂ ወሰለም እኔ ዛሬ ውሸት ብነግራቸው ነገ ወህይ ወርዶ ቢያጋልጠኝስ ዝሬ ረሱል ሰለላሁ ዐለይሂ ወሰለም አልዋሻቸውም የሚመጣውን ነገር እቀበላለሁ ያን ለመቀበል ዝግጁ ነኝ ግን አልዋሽም እውነቴን ነው የምናገረው ብዬ ወሰንኳል ሙናፊቆቹ በሙሉ እየመጡ ለረሱል አለይሂ ሰላቱ ወሰለም ሳሚህኒ ያ ረሱላህ አዕذርኒ ያ ረሱላህ እኔ ይቅር በለኝ ያ ረሱላህ እንዲሁኝ ነው እንዲህ ችግር አጋጥሞኝ ነው አሞኝ ነው እንዲሁኝ ነው ቤተሰብ እንዲሆነብኝ ነው የተለያዩ ምክንያቶችን እየሰጡ ረሱል ሰለላሁ ዐለይሂ ወሰለም አውፋሯቸው በይዓም ጀደዱላቸው እስትግፋር አደረጉላቸው
አላህ ይማራቸው አሏቸው ወየኪሉ ሰራኢረሁም ሊላህ የውስጣቸውን ለአላህ ትተው ረሱል ሰለላሁ ዐለይሂ ወሰለም በዛሂር ብቻ በሚሰጡት ምክንያት ተቀባይነትን አገኙ ተግባብተናል የውስጣቸውን ግን ለአላህ ተው ረሱል ሰለላሁ ዐለይሂ ወሰለም በቃ ውስጣችሁን አላህ ያውቃል እውነታችሁን ነው ውሸታችሁን አላህ ያውቃል ግን እኔ በመትሉኝ ተቀበያቸዋለሁ ብለው እስትግፋር አደረጉላቸው ረሱል ሰለላሁ ዐለይሂ ወሰለም እኔ ገባሁ አለ ከዓብ ኢብኑ ማሊክ ስገባ ረሱል ሰለላሁ ዐለይሂ ወሰለም የቁጣ ፈገግታ ፈገጋሉ ምን ሆነ ነው አንተ ሲቀረህ አሉኛ አመሽተረይተ ጀመለን ጀዲዳ አመሽተረይተ አለም ተኩን ቀድ ابتعت ظهرك አሉት ረሱል ሰለላሁ ዐለይሂ ወሰለም አዲስ ግመል አልገዛህም ነበር እንዴ ለዚሁ ዘመቻ ብለህ ተዘጋጅተህ አልነበረም እንዴ ለምንድነው የቀረህ አሉት ረሱል ሰለላሁ ዐለይሂ ወሰለም والله አለ يا رسول الله صلى الله عليه وسلم والله لو جلست عند غيرك ካንተ ውጭ በሆነ ሰው ዘንድ ተቀምጬ ቢሆን ኑሮ አሁን አንተ ባትሆን ኑሮ አንተ ያ ረሱል አላህ አላቸው من ملوك الدنيا ከዱንያ ሙሉኮች ውስጥ ነገስታት ውስጥ ካንዱ ፊት ተቀምጬ ቢሆን ኑሮ አሁን لرأيت أني سأخرج من سخطه بعذر ከዛ ንጉስ ቁጣ ምክንያት ፈጥሬ ማምለጥ እችል ነበር لقد اوتيت جدلا አለ ምክንያት ፈጠራን አላህ ሰጥቶኛል በጣም አቅሌ ፈጣን ነው አላቸው ለረሱል ሰለላሁ ዐለይሂ ወሰለም ولكن يا رسول الله لئن حدثتك اليوم حديثا ترضي به عني አሁን አንተን የሚያስደስት ውሸት ዋሽቼ ካንተ ፊት በዋሽ ليوشكن الله أن يسخطك عني እፈራለሁ እኔ አላህ በእኔ ላይ ጥላቻ በቃ እኔን እንድጠላኝ እንዳያደርግ እፈራለሁ ያን ውሸት አጋልጦኝ አላህ እንድጠላኝ ቢያደርግስ ያን እፈራለሁ አለ ولئن حدثتك حديث صدق እውነት ነገር ብናገርህ ደግሞ አሁን እውነት ነገር ብነግርህ ያ ረሱላህ تجد فيه علي በኔ ቅር ብትሰኝ አንተ ያላህ ነብይ إني لأرجو من الله فيه عقبا الله زند መጨረሻዬን እንዲያሳምረው ለምነዋለሁ አላህን አንተም ብትከፋብኝም አላህ መጨረሻዬን እንዲያሳምርልኝ ለምነዋለሁ أما هذا الرسول صلى الله عليه وسلم ይህንን ምክንያት ከሰሙ በኋላ والله ما كان لي من عذر ብሏቸዋል በአላህ እምላለሁ አንተ አላህ መልእክተኛ እኔ ምንም ምክንያት የለኝም የቀረሁበት በቃ ምንም ምክንያት የለኝም من يبالوت رسول الله صلى الله عليه وسلم أما هذا يسو فقد صدق أونة تناقرال قم حتى يقضي الله فيك الله بأنت لا يفرجون اسكاستلالف تنس من يمله ناقر اللي يكر ليلوتم ما يشلون مكنيات على كرم ما لم يدي زم ليلوتم ما يشلون مكتات على اللبت مكنياتهم ما يرجع اللبت زمجا كرتوال سلذي تنس الله فرجون اسكي سترس قالوا رسول الله صلى الله عليه وسلم